ሰላም ጤና ይስጥልኝ ውድና የተከበራችሁ የተንቢ ዩቲዩብ ተመልካቾች በሙሉ ሰላማችሁ በዝት ይበልልኝ። እኛ ጋር ሶላር አለ። ሶላር ነው የፈለጋችሁት? አውፍ የት ሀገር ነው ሶላር የምትፈልጉት? በስንት ዋት ነው የምትፈልጉት? ፍሪጅ የሚያንቀሳቅሰው ወይስ ቴሌቪዥን የሚያንቀሳቅሰው ወይስ 12 አምፖል የሚያበራው? የትኛውን ሶላር ነው የምትፈልጉት? ምረጡ። ከዋት በዋት እንዲሁም ደግሞ ባለ 4 አምፖል ነው የምትፈልጉት ወይስ ለሳር ቤታችሁ ለአባታችሁ ይዞት የሚንቀሳቀሰው ቆንጅዬ ቀን ቀን የሚያሞቃት ማታ ማታ የሚያበራት ትንሿን ነው የምትፈልጉት? እንግዲያውስ እኛ የተንቢ ሱቆች ሶላር ቤት ቡታጀራ ከተማ ውስጥ ከፍተንላችኋል። ከናንተ የሚጠበቀው መደወል ብቻ ነው። መምጣት አይጠበቅባችሁም። እኛ አለን። እኛ በታማኝነት እናደርስላችኋለን። ባለሙያውም እኛው ነን። እንሰራላችኋለን፣ እንገጥምላችኋለን። ምንም ነገር የሚጎል ነገር የለም። የኤሌክትሪክ ገመዶች አሉ። እንዲሁም ደግሞ መብራቶች፣ የቤት መብራት ትፈልጋላችሁ? ይሄው ለስጋ ለሳሎን ቤታችሁ ቤት እየሰራችሁ ከሆነ የማብራት ዝርጋታ ስለ ማብራቶች ቤታችሁ የምትፈልጉት አይነት የማብራት አይነት እንገጥምላችኋለን። እንግዲህ ሶላራችን ግን በአይነት ይዘንላችሁ መተናል ማለት ነው። ይኸውላችሁ ይሄ ያለ ትንሽዬዋን ሶላር 4 አምፖል የምታንቀሳቅሰዋ ሶላር ይሄው። ዋው! ይሄ ደግሞ ስልካችሁ ይቻርጅላችኋል፣ ባትሪ ያበራላችኋል። ቤታችሁ ላይ አንጠልጥላችሁ ደግሞ በዚህ በኩል ማብራት ያለ እዚህ ደግሞ ቻርጃችሁን ትቻርጃላችሁ ማለት ነው። ይኸውላችሁ ይሄው ምንድነው የምትፈልጉት? ይሄ ረሳችሁት? ይሄ የሚረሳው አለ። ይሄው በምትፈልጉት መልኩ ፓወር ትቀንሳላችሁ፣ ታጠፋላችሁ፣ ታንጠለጥላላችሁ። ይሄው ታንጠለጥሉታላችሁ። እንደዚህ ይዛችሁ ትንቀሳቀሳላችሁ። ሰርግ ቢኖርባችሁ፣ ድግስ ቢኖርባችሁ፣ ቤተሰቦቻችሁ ወጣ ያለ ቦታ መሄድ ከፈለጉ ይሄንን ይዛችሁ መሄድ ብቻ ነው የሚጠበቅባችሁ። አንድ ቀን ፀሐይ ከሞቀ 5 ቀን ነው የሚያገለግለው። ዋጋው እንዳትፈሩ ተመጣጣኝ ነው። ዋጋው ተመጣጣኝ ነው። ይሄው ይሄም አለላችሁ። ታዲያ ባለ 4 አምፖል ነው የምትፈልጉት? ይሄው ከዛስ በኋላ ባለ 12 አምፖል ነው የምትፈልጉት? ይሄው ባለ 12 አምፖል። ነገር ግን ፍሪጅ እንዲያንቀሳቅስ ነው የምፈልገው ካላችሁ ይሄው ለፍሪጅ፣ ይሄው ለቴሌቪዥን እና ለፍሪጅ፣ ይሄው ትልቁን ሶላር፣ ይሄው ትልቁ ሶላር፣ ይሄው ይሄ ትልቁ ሶላር እዋይ ለብለም። ዋጋ ለመጠየቅ ከፈለጋችሁ ከታች ባለው ስልክ ቁጥር ደውሉለት። ጁናይድ ይባላል። የመብራት ዝርጋታም ሆነ የሶላር የምትፈልጉት ሀገር የመሄድ እድሉም አለው። እንዲሁም የመላክ ደግሞ እድል አለው። አዲስ አበባ ብራንች አለው፣ ቡታጀራ ብራንች አለው። ቡታጀራ ከተማ የከፈተው ደቡብ ክልል ላላችሁ ሰዎች ለማዳረስ ነው። አዲስ አበባ ደግሞ ኦሮሚያ፣ አማራ ክልል ወደ ትግራይ የሚላኩ እቃዎች እዛው ከአዲስ አበባ ካለው ብራንቹ ነው ማለት ነው አሽጎ አስተካክሎ የሚልክላችሁ። እንግዲህ መደወል ብቻ ነው ከናንተ የሚጠበቀው። ታማኝነቱ ሪስኩ እኔ ያለው ችግር ካለ እኔ ጋር ደውሎ እኔ እሱን የማናገር መብት አለኝ። ይሄ ይመስላል ማለት ነው ጋይስ። ወዳችኋለሁኝ። በቃ የምትፈልጉት ነገር ሁሉ ነው ያለው። እስቲ አንድ ጥያቄ ደግሞ ልጠይቀው። እኔ የምልህ ሰላም ና ጁናይድ፣ ብዙ ጊዜ አሁን እንደዚህ አይነት ትልልቅ እቃዎች እዚህ የሀገር ቡታጀራ ላይ ይሰራል ይሸጣል ብለክ በጣም ብዙ ብሮችን ኢንቨስት አድርገህ እነዚህን ሶላሮችን ስታቀርብ ማለት ምን ተሰምቶ ነው? ምን አስበህ ነው? ይሄውን እንደዚህ አይነት ትልልቅ ሶላሮች አዲስ አበባ በማከፋፈያ ደረጃ ያሉ ሶላሮች ናቸው አንተ ሱቅ ያሉት እና አንተ ደግሞ እዚች ቡታጀራ ላይ ደቡብ ክልል ላሉ ሰዎች አዳርሳለሁ ብለህ እዚህ መተህ ከፈትክ እና እኔ ደስ ብሎኛል ይሄን በማረገ። እኔ በቃ ለዚች ሀገር አንድ ስቴፕ እንደጨመርክለት ነው የማስበው። ይሄንን ስራ ለመስራት
ያሰብክ ጊዜና የወሰንክ ጊዜ ማለት ነው። ሌላም በዛም ባሻገር ግን እስቲ ምንን አስበ ነው በደንብ ሰራዋለሁ፣ ይሆናል፣ ይሳካል፣ ስኬታማ ሆናለሁ፣ በዚህ ስራዬ እዚህ ሀገር ላይ እውቅናን አገኛለሁ ብለህ ተማምነህበታል ይሄን ስራ? በመጀመሪያ የተንቢ ቲዩብ ተመልካቾች ደህና ናችሁ? ሰላም ነው? እኔ ያለው አልহামዱሊላህ። ማለት ለየተንቢ የጠየቀችኝ ጥያቄ ምንድነው እዚህ አካባቢ የከፈኩበት ትልቁ ምክንያት ምንድነው አብዛኛው ወደ ደቡብ ወደ ወልቂጤ ሆሳና ሀዲያ ምናምን በጣም ቅርብ ነው ለዚህ ለቡታጅራ ማለት ነው። አዲስ አበባ ግን ሲሆን ወደዚህ ያሉ ሰዎች በጣም ይርቃቸዋል፣ በጣም ይርቃል። ስለዚህ ለአካባቢው አቅራቢያ ሆኖ መሸጡ የተሻለ ነው። ሌላው ደግሞ ምንን ተማምነ ነው ኢንቨስት ያደረክበት በዚህ ማቴሪያል ምናምን ላልሽው ማለት እነዚህ ሶላሮች በጣም አስፈላጊ ናቸው። አሁን ስፔሻሊ እንዳጠቃላይ አሁን ትላልቅ መኖሪያ ቤቶች አሁን በአዲሱ አሰራር አሁን ኢንስታሌሽን ስንሰራ የሶላርም ጭምር ነው ምን ዘረጋላቸው። አሁን ግን ለተሰሩ ቤቶች ፊኒሺንጋቸው አልቆ ለተሰሩ ቤቶች ኢንስታሌሽኑ ባለበት ከኤሌክትሪክ ወደ ሶላር ከሶላር ወደ ኤሌክትሪክ እዛው ቆጣሪው ጋር በመንገጥመው ኢንቨርተር አማካኝነት ራሱን ይሄንን ኤሌክትሪክ ራሱን ማንቀሳቀስ የሚችሉ የሶላር ፓነሎች እንዲሁም ደግሞ ኢንቨርተሮች በአዳዲስ ነገር ተተክተዋል። አሁን እየገቡ ነው። በጣም ቆንጆ ኢንቨርተሮች እየገቡ ነው። አሁን ገመድ መዘርጋት ምናምን አያስፈልግም። ባሁኑ ግን አቅም ይፈልጋል። ለምሳሌ አንድን ቤት በነፃነት ወይም ደግሞ ቆንጆ አድርጎ ያንቀሳቅሰዋል ምንለው ከ2 ኪሎዋት እስከ 3 ኪሎዋት ያሉ የሶላር ፓነሎች ናቸው። ከፍተኛ ፓወር ስለሆነ ማለት ነው። ስለዚህ ስቶቫቸውን የሚፈልጉትን ነገር እንዲጠቀሙ ያደርጋቸዋል። አሁን ኢንቨስት ያደረኩበት ትልቁ ምክንያት ምንድነው ሰው እንዳጠቃላይ ወደ ሶላር ፓነል እየዞረ ነው። ከመብራት ይልቅ ሶላር ፓነልን እየመረጠ ስለሆነ ቆንጆ ነው። አሁን ደግሞ እዚህ ስቀርብላቸው የአካባቢው ሰው በጣም እየተጠቀመው ነው። ከሌላም ቦታ ከሀገር ከተለያዩ ቦታዎች እየመጡ እየወሰዱ ነው። ስፔሻሊ ደግሞ ወደ መቂ፣ ቡይ፣ ሆሳና፣ ሀዲያ እንዲሁም ደግሞ ከወልቂጤ ሌራ ጌቱ በቃ እንዳሉ በቃ ከወራቤ ጀምረሽ ወደዚህ ወልቂጤን ብትወስጂ ወደዚህ ዙዋይ፣ መቂ፣ ቡይን ብትወስጂ ሴንተር ናት ቡታጅራ። ገባሽ? ይሄን ዙሪያው ሁሉ አጠቃሎ መያዝ የሚችል ከተማ ነውና እኔም የቀረብኩበት ትልቁ ምክንያት ምንድነው ለሁሉም አካባቢ ሴንተር ነው። እንዲሁም ደግሞ ቤተክርስቲያን መስጂዶች በጣም ይበዛሉ። ለዛም ደግሞ በጣም ወሳኞች ናቸው። ብዙ ጊዜ ከባህር ዳር ከምናምን ይደውላሉ በየገጠሩ ማለት ነው። ግን ሲደውሉ ለጥያቄ ነው የሚደውሉት። ሶላር ይገዛሉ፣ ባለሙያ የላቸውም፣ የሚገጥምላቸው የሚያስተካክልላቸው የለም። ግን ብዙ ሰው ደውሏል። እያንዳንዱን ነገር በቪዲዮ ልክላቸዋለሁ፣ በስልክም እያንዳንዱን ነገር እነግራቸዋለሁ። የበለጠ ደግሞ በቪዲዮ መልክላቸው ገጠር ውስጥ ገዳም ውስጥ ነው ብዙ ጊዜ የሚደውለው፣ ከገዳም ውስጥ ነው። ምክንያቱም እዛ አካባቢ ኔትወርክ የለም። ከተማ መጥተው ነው የሚደውሉልኝ። ለነሱ ምንድነው ማደርገው ድሮይንግ ወይም ደግሞ ቪዲዮ ሰርቼ አስተካክዬ እንዲህ ነው የሚሰራው ብያቸው ብዙዎቹ ሰክሰስ ሆኗል ማለት ነው። በዚህ ቪዲዮ አማካኝነት ማለት ነው። ኢንተርኔት ላይ ቪዲዮ ላይ ወይም ዩቲዩብ ላይ ስራ መስራት ማለት ለናንተ ብቻ ሳይሆን ለባለሙያዎቹም ጠቃሚ ነው። ስለዚህ ሶላር ሲስተሞችን የምትፈልጉ ከሆነ የተንቢ እንዳለቻቸው የጁና የሶላር ምርቶችን ተጠቀሙ ነው ምላችሁ። እኛ ጋር ስትገዙ ሜንቴናንስ ወይም ደግሞ እውቀትም ጭምር ነው የምንሸጥላቸው። ይሄንን ብቻ አይደለም። ስለዚህ ያው ያንን ተማምኜ ነው እዚህ እንትን ያደረኩት ማለት ነው። አይ በጣም ደስ ይላል። በጣም ወሳኝ ስራ ነው የጀመርከው ቡታጀራ ከተማ ላይ። እንደነገርኩ አንድ ስቴፕ ነው ከፍ ያረከው ብያለሁ እና እንደዚህ አይነት ስራዎች እዚህ ሀገር ላይ ይሰራል፣ እንችላለን፣ እንሰራዋለን ብለው አስበው የሚመጡ ሰዎች በሙሉ ራሱ በጣም ደስ የሚል ነው። ለኔ ደስታ ነው የሚፈጥርልኝ። ማለት ሀገራችን ላይ ሁሉን ነገር ማግኘት እንደምንችል እያሳያችሁ ነውና እናመሰግናለን። እሺ ይሄን ይመስላል። እኔ ያው ጥያቄ ትክክል ካልሆነ አረሞኝ። ስለዚህ በጣም ትልልቅ ፓኔል ነው ለካ የሚባለው። እኔ ደግሞ ሶላር እያልኩ ነው ሳወራ የነበረው። ያው ለምሳሌ 250 ዋት ነው ከላይ ያለው። ኦኬ 250 ዋት ነው። ፍሪጅ በደንብ ማንቀሳቀስ ይችላል። ኦኬ 150 አምፒር። ይሄ ደግሞ 200 ነው እዚህ ጋር ያለው። 43 55 ኢንች ቴሌቪዥኖችን ማንቀሳቀስ ይችላል። በጣም ቆንጆ ብራንድ ያላቸው የጀርመን ብራንድ የሆኑ ምርቶች ነው እኛ ጋር ያሉት። ምክንያቱም እኛ ስለ ስራው ስለምናውቅ የማይሆን ቃል እናንተ አንሰጣችሁ። ምክንያቱም ሚዲያ ላይ ነው ስራ የምንሰራው።
ሚዲያ ላይ ስራ የሚሰራ ሰው ደግሞ አንድ ስተት ተገኘበት ማለት ስሙንም ለማጥፋት እዛው ቀላል ነው ማለት ነው። ትክክል። አይ በጣም ደስ ይላል። እናመሰግናለን ወንድማችን። እሺ ማስታወቂያ አሰራሬ ልክ ነኝ? ትክክል ነኝ ጋይስ? እና ችግር የለውም። እናመሰግናለን። እሺ ወዳጄ ለኔ አንድ አምፖል እፈልጋለሁ። ምን አይነት ነው? ወይስ የመብራት አምፖል ይፈልጋል? ከነዚህ ነው? ኧረ አይደለም። ኧረ የውጭ መብራት ተቃጥሎብኛል። የውጭ መብራት ከሆነ ያው በእነዚህ መሆን ይችላል። ይሄ ግን ይፈልጋል 15 ዋት በቂ ነው። ይሄ እሺ ይሄ በቂ ነው። እሺ ይሄ ጊቫዌ ነው ካንተ? ጊቫዌ ነው። እናመሰግናለን። ይሄው የውጭ መብራት ተቃጥሎብኛል ሪል የምር እና ቴንክ ዩ እናመሰግናለን። ይያምር ሰርታችሁ አገኙ ነው ብላችሁ እናንተም እሺ ቻው። ወዮ እኔ የሆነ ሱቅ ገብቼ እቃ ሳልሰብር ወይ ሳልጥል አልወጣም። ለምን እንደሆነ አላውቅም።